ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ኑሃሚን ድራማ ክፍል 48 ተለቀቀ። በክፍል 48 እንግዲህ የተመለከትነው የሚገራርም ሁኔታዎችንም አይተናል። በአቶ ለይኩን ቤተሰብ ውስጥ ማለት ነው። እንግዲህ ናሆም አሁን ላይ ከቤተሰቦቹ ውጭ ሆኖ በራሱ በኩል ጋብቻውን ለመፈጸም እንግዲህ ሀሳቡንም ውሳኔውንም ጨርሷል ማለት ነው። ነገር ግን አምራን አልፈለገችም። የአምራን ፍላጎት አምራን በቤተሰቦቹ ከጎኑ ሆነው ነው ትዳራቸውን ማድረግ የምትፈልገው። አምራን እንግዲህ የናሆም ፍቅር ወይንም ከናሆም ጋር ጋብቻ ፈጥራ የመኖር ጉጉት ሀሳቡ ኖሯት ሳይሆን ሀብትና ንብረት ላይ ነው ፎከስ ያደረገችው። ይህንን ያልተገለጠለት ናሆም እንግዲህ በጣም በሚገርምና በሚያሳዝን ሁኔታ ከቤተሰቦቹ ጋር እንግዲህ ተጣልቷል ማለት ነው። ነገር ግን አምራን እና እሱ በጭራሽ ሊግባቡ አልቻሉም። ዛሬ ላይ ግን አምራንን እኔና አንቺ በቃ በመዘጋጃም ቢሆን ተጋብተን አንድ ላይ መኖር አለብን ሲላትም አምራን ቤተሰቦችህ ያልፈቀዱትን ትዳር መመስረት አልፈልግም የሚል መልስ ሰጥታለች። ይህም ማለት እንግዲህ ከቤተሰቦች ጋር መግባባትና በሚፈልጉት መንገድ መሆን አለብን፣ የግድ ከነሱ ጋር መታረቅ አለብን የሚልም ሀሳብ ሰጥተዋለች። ናሆም እጅጉን በጣም ደክሞኛል፣ ሰልችቶኛል ሲላትም ተናገረ። አንቺ ከኔ ጋር እንደ የምትኖሪው ስለዚህ እኔና አንቺ ጋብቻችንን በመዘጋጃ አድርገን ኑሯችንን መመስረት እንችላለን አላት። እሷ የምትፈልገው ሀብትና ንብረት ነው። ናሆም አይደለም ሀብትና ንብረት ሊያመጣላት ይቅርና ድርጅቱንም ለአባቱ እንዳስረከበም ነግሯታል። ጭራሽ በማለትም እንግዲህ እሷ እጅጉን በጣም እንግዲህ አሁን ላይ ልጅ ሊመጣ መንገድ ላይ ነው፣ ሲቀጥል ደግሞ እንደጋግማለን፣ ያለ ሀብትና ያለ ንብረት ያለ ጥሪት እንዴት ነው እናንተ የምንጋባው በማለት እንግዲህ እንቅጩንና በትክክለኛው መንገድ ነግረዋለች። ነገር ግን ናሆም ሊነቃ አልቻለም ማለት ነው። በጣም በሚገርም ሁኔታ አምራንን በጣም ነው የሚወዳት። ነገር ግን የእሷ ሀሳብና ፍላጎት ምን እንደሆነ አልተረዳትም። በግልጽ እንኳን ነግረው ሊነቃም አልቻለም ናሆም ማለት ነው። በጣም ያሳዝናል። ዳግም እንግዲህ ከቤታቸውም ከስራ ቦታም ወጥቷል። ጎዳና ላይ እንግዲህ ከርተት እያለ ተመልክተነዋል። ስራ በመልቀቁም ከወይዘሮ ዝናሽ ቤት እንግዲህ እናቴ ብሎ ማረፊያዬ በማለትም እናቴ ከጎኔ ብሎ እናቱን ፈልጎ ነበር የመጣው። ነገር ግን እንደመጣ አልሆነለትም። ሁሉም ነገር እሱ በሚፈልገው መንገድ ሳይሆን በሌላ መንገድ ሆኖበት እንግዲህ ኑሮው ዝብርቅርቅ ብሎበት የአባቱም ሁኔታ እንግዲህ እጅጉን በጣም እያሳዘነው ተመልክተናል ማለት ነው። ከናሆሚን ጋር በስልክም ሲያወሩ ሰምተናል፣ አድምጠናል። በጣም በሚያሳዝን ሁኔታ ኑሃሚን እጅጉን በጣም አድርጎ ይወዳታል። ኑሃሚንም በጣም ደብሯታል ከዛ ስራ በመልቀቁና በመውጣቱ፣ ምክንያቱም የኮምፒውተር አስተማሪዋም ስለነበረ ማለት ነው። እናም እንግዲህ ከናሆም ጋር ያላቸው ሁኔታ ብዙም ደስ አያሰኝም። አምራን እንግዲህ ናሆም እንግዲህ ኑሃሚንና እናቱ መኪና ውስጥ ሆነው ሲያወሩም አይቷቸው ተመልክቷቸው ነበረ። ይህንን ለአምራን ሲነግራት አምራን አትልፋ፣ ያ ከይሲ ዳጊና ኑሃሚን ናቸው እኔ እናንተ እንዳንጋባ እያደረጉን ያሉት ነገር እየጎነጎኑ በማለትም ያልሆነን ነገር እንደሆነ እያቀሳሰረች እንግዲህ ወንድማማቾች እስኪደባደቡም እንግዲህ አሊክ አሊክ እስኪባባሉም ድረስ አደርሳቸዋለኝ። ይህ ሁሉ እንግዲህ በውሸት እንግዲህ የተጠነሰሰ ሴራ ነው። የአምራን ተንኮል፣ ምቀኝነት፣ ክፋት፣ ራስ ወዳድነትን እንግዲህ ያሳያል ማለት ነው። ዛሬ ላይ ናሆምና ዳግም እንግዲህ እንዳይገናኙ፣ አንድ ላይም እንዳይሰሩ፣ አንድ ቤት ውስጥም እንዳይኖሩ አድርጋቸዋል ማለት ነው። በእርግጥ እንግዲህ አቶ ለይኩን እጅጉን በጣም ግራ ተጋብቷቸዋል። አንድ ጠረጴዛ ላይ ሰብሰብ ብለን ድባቡ ባማረ ሁኔታ ነበር ምግብ እንኳን የምንመገበው እያሉ ተክዘውም ተመልክተናቸዋል። ያለው አማራጭ ዳጊን ለምነውት ወደ ቤት ማምጣትና ወደ ስራም ቦታ መመለስ ነበረ። ዳግምን እንግዲህ ለረጅም ሰዓት እንግዲህ ሲለምኑትና ሲያወሩትም ተመልክተናል። እባክህን ዝኑ በጣም ከፍቷታል፣ ወደ ቤት መመለስ አለብክ፣ ወደ ድርጅቱም ስራ መምጣት አለብክ፣ እዙ ከኛው ጋር በቤት ውስጥ መሆን አለብክ፣ አንተ የሆነ ቁም ነገር እስኪኖርህ ድረስ አንተ ለእኔ እንግዳዬ ነክ በማለትም ለምነውታል። ዳጊ በጣም በሚያሳዝን ሁኔታ እንግዲህ እንባ ውስጡ እያቀረረ እጅጉን በጣም እንባ እየተናነቀው
የስራውም ሁኔታ የአባቱም ነገር በውሸት እንግዲህ ከናሆም ጋር መጣላቱ እጅጉን በጣም አሞታል፣ ግራም ገብቶታል፣ ከፍቶትም ተመልክተናል። አቶ ለይኩንም ወደ ቤት እንዲመለስ ትልቅ ጫና አድርገውበታል። ወይዘሮ ዝናሽ ኑሐሚን ቆይ ናሆምን ትወጇዋለሽ ወይስ አትወጁም? ታፈቅሪዋለሽ ወይም አታፈቅሪውም? በቀጥታ መልሽልኝ አለቻት። የኑሐሚን መልስ እንግዲህ የልጅ አባት ሊሆን ልጅ ሊመጣ መንገድ ላይ ያለ ሰው እንዴት ነው ልወድና ላፈቅር የምችለው በማለትም ነበር ምላሽ የሰጠችው። ናሆምም እንግዲህ እናቱና ኑሐሚን አንድ ላይ ሲያወሩ ስላያቸውና ስለተመለከታቸው እዩልሽ፣ እኔም ባታስቢኝ ይሻላል። በፊት ድሮ ለአባትሽ እንደምታፈቅረኝ ስትናገሪ በራሴ ሰምቼሻለሁ። አሁንም እዛ ቦታ ላይ ካለሽ እኔ እምወደው አምራንና አምራንን ብቻ ነው አግብቼ የምኖረው እርሺው ይላታል። እሷም አንተ የድሮ ቦታ ላይ ሆነ ከሆነ የምታስበው የማይታሰብ ነገር ነው እርሳው በማለትም ኑሐሚን መልሷን ሰጥታለች ማለት ነው። እናም እንግዲህ እንደውም ተቆጥታም አገላምጣውም ነበር ከቢሮ የወጣቸው። ተቆጥታም እኮ እንዴት እንደሚያምርባት እያለ እንግዲህ በውበቷ እንግዲህ ሲደነቅም ናሆምን ተመልክተነዋል ማለት ነው። ኤደን እንግዲህ ከድርጅት ውስጥ ከኑሐሚን ጋር አቶ ለይኩን ስራ አመቻችቶላት እንግዲህ በጽዳት እየሰራች ነበረ። ነገር ግን በፍቃዷ ያንን ስራ ለቃ ወይዘሮ ዝናሽ ነይ ወደ ስራ ቦታሽ የቤት የሰራተኛ ሁኚ፣ ለይኩን ከሚከፍልሽ ያላነሰ ክፍያ እከፍልሻለሁ በማለት ወደ ቤቷ አምታታለች። ወይዘሮ ዝናሽ ግን ምን አስባ ነው? ወይዘሮ ዝናሽ 10 እጅ ከአምራን አንቺ ትሻይኛለሽ፣ ኑሐሚ አንቺ ነሽ የልጄ ሚስት ልትሆኚ የምትሽው በማለትም ተናግራለች። ኑሐሚን እኔ ባጣ ቆይና እንደ አማራጭ የምትጠቀሙኝ ሴት አይደለሁም በማለትም ነበር መልስ የሰጠችው። ዝናሽ እንግዲህ አምራንን ከህይወታቸው ለማስወጣት ብዙ ርቀት ጉዞም እየተጓዘች ትገኛለች። አቶ ለይኩንም እንግዲህ ናሆም የራሱ ጉዳይ የፈለገውን ይወስን በማለትም እንግዲህ እጃቸውን አንስተው ዝም ብለው እየተመለከቷቸውም ይገኛሉ ማለት ነው። በጣም በሚገርምና በማስያዝን ሁኔታ ቤታቸው እንግዲህ እየተተራመሰ ይገኛል ማለት ነው። ዳግም እንግዲህ ከአቶ ለይኩን ጋር ንግግር ካደረገ በኋላ ወደዛ ቤት እንደሚመለስ ይነግራቸዋል። እጅጉን በጣም ደስም ተሰኝተው ቤታቸው ሂደው ለዝናሽም ነግረው ዝናሽና አቶ ለይኩን ዳግምን እየጠበቁ በሩን ይመለከታሉ። እናም ናሆም ማንን እየጠበቃችሁ ነው ሲሉም ማንን እንጠብቃለን ዳግምን እየጠበቅን ነው አለች። እኔ በሆን እኮ ዞር ብላችሁም አታዩኝም እያለ እሱ እዚህ ቤት የሚመጣ ከሆነ እኔ ቤቱን ለቅቄ እወጣላችኋለሁ እያለ እየተናገረ ባለበት ታይም ዳግም እንግዲህ በሩን ከፍቶ ዘው ብሎ ሲገባ ከዚህ ቤት ወይ ትወጣለህ ወይ እወጣለሁኝ እያለም እንግዲህ ናሆም ፍጥጫውን ቀጥሏል። ይህ ሁሉ የአምራን ሴራ ነው። አምራን እንግዲህ ያደረገችው ነገር ተሳክቶላታል። ወንድማማቾችን አጫብጣቸዋለች፣ አደባድባቸዋለች፣ እንዳይተያዩም አድርጋለች። ወይዘሮ ዝናሽም ግራ ገብቷታል። ልጄ ነው ወንድምህ ነው አትለው ትዳሯን በጣም የትዳሯ ሁኔታ በጣም የሚከብድና የሚያሳዝን ነው። ትልቅ ሰጣ ገባ ውስጥ ገብተዋል። ኑሐሚንም እንግዲህ ኤደን ወደ ወይዘሮ ዝናሽ ቤት ሰራተኝነት በመግባቷ አልወደደችላትም፣ ተቆጣቻት። ወደ ቤትሽ ተመልሽና ወደዛ ወደ ድርጅትሽ የስራ ቦታ መመለስ አለብሽ፣ እዚህማ ሁንሽ ወሬ አመላላሽ መሆን አይጠበቅብሽም ብላታለች። ኑሐሚን ጠንቅቃ በደንብ አድርጋ ስለምታውቃት ማለት ነው ኤደንን። በጣም በሚገርም ሁኔታ እንግዲህ የአቶ ለይኩን ቤት ይህንን ተመልክተናል ማለት ነው። የክፍል 48 ማለት ነው። መጨረሻቸውስ ምን ይሁን? አምራን እንግዲህ አሁን ላይ የፈለገችበትና ያሰበችበት ነገር አልሆነላትም፣ አልተሳካላትም። ግራም ተጋባት እየተበሳጨችም ተመልክተናታል ማለት ነው። ናሆም እንግዲህ የአምራን ፍላጎት ምን እንደሆን አልተገለጠለትም። ለሱ ሳይገለጽለት ግን ለቤተሰቦቹ እጅጉን በጣም ተገልጾላቸው ተው ልጄ ተረጋጋ ቢሉትም ናሆም ሊሰማቸው አልቻለም ማለት ነው። በግልጽ እንኳን ሀብትና ንብረት ያስፈልገናል እያለችው ይህ ሀብትና ንብረት ድርጅቱ እኮ የኔ አይደለም የአባቴ ነው እያለም እንግዲህ ናሆም ቢነግራትም አምራን በጭራሽ በሱ ሀሳብና ጉዳይ አልተስማማችም። ናሆም ግን እኔና አንቺ በመዘጋጃ ተጋብተን ከዜሮ ተነስተን ህይወታችንን መቀጠል እንችላለን ሲላት ትልቅ ተቃውሞም አቅርባበታለች። ይህ ሁሉ እንደዚህ አይነት መልስ እንኳን በዳይሬክት እየመለሰችለት ቢያንስ ለእኔ ምን ያክል ቦታ አላት የሚለው ነገር ላይ አላገናዘብም ማለት ነው።
በጣም ያሳዝናል፣ ይገርማል። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ ቻናሉን ላይክ ሼር በማድረግ አበረታቱኝ። አዳዲሶች ደግሞ ላይክ እና ሼር ሰብስክራይብ እያደረጋችሁ ቻናሉን ይቀላቀሉ ማለት ነው። በቀጣይ ክፍልስ እንግዲህ ምን ይሆን ምን ይፈጠር ይሆን የሚለውን ኑሐሚን እንግዲህ በወይዘሮ ዝናሽ ባቀረበችላት ሀሳብ ተስማማና ናሆምን ታገባው ይሆን? ናሆም እንግዲህ ልጁ በህይወት አለመኖሩን ልጇ እንደወረደ ካወቀ ዓይንሽን ላፈር ነው የሚላት ለልጇ ብሎም ነው እንግዲህ በድጋሚ ካምራን ጋር መቀጠልን የጀመሩት። አሁን ላይ ልጁ በህይወት የለም። አለመኖሩን ሲያቅ ደግሞ